ሰላም ተነስተልን ወደ ቻናላችን ተከታታዮች እንዴት ናችሁልን? እንዴት አድራችኋል? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ቪዲዮን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። በሁለት ርዕሰ ጉዳዮች ላይ ቆይታ እናደርጋለን። ወደ በኋላ ላይ ከጁሪየን ቲምበር ጋር ተያይዞ አንድ ፕሮግራም ወደ እናንተ የማቀርብ ይሆናል። በዚህኛው ፕሮግራማችን ክፍል ግን ስለ ማንቸስተር ዩናይትድ የምናነሳ ይሆናል። ማንቸስተር ዩናይትዶች ከፕሪሚየር ሊጉ ጋር ንግግር ማድረጋቸው ነው እየተገለጸ የሚገኘው። በተለይም ደግሞ ከጨዋታ መርሃ ግብሮቻቸው ጋር ተያይዞ ቅሬታ ገብቷቸዋል ተብሏል። በተለይም ከቦክሲንግ ዴይ በፈረንጆቹ ከበዓል ሰሞን ጨዋታዎች ጋር ተያይዞ ቅሬታ እንዳላቸውም ነው ለፕሪሚየር ሊጉ የገለጹትና ይሄ ማንቸስተር ዩናይትድ ቅሬታ ያቀረበበት ጉዳይ ምንድን ነው? ከዛ ባለፈ ደግሞ ማንቸስተር ዩናይትዶች ምን አይነት ንግግሮችን ከፕሪሚየር ሊጉ ጋር አድርገዋል? በዚህ ደረጃ ያስጨነቃቸውስ ነገር ምንድን ነው የሚለውን በዚህኛው ፕሮግራማችን ክፍል እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል ማለት ነው። እንግዲህ ባሳለፍነው ሳምንት እንደተገለጸው ከሆነ ማንቸስተር ዩናይትዶች ለፕሪሚየር ሊጉ ምን አይነት ነገር እንዳስጨነቃቸውና የሚድዊክ ወይም ደግሞ የሳምንቱ አጋማሽ ጨዋታዎች መብዛታቸውን ተከትሎ ይህንን ጥያቄያቸውን ለፕሪሚየር ሊጉ አቅርበዋል ማለት ነው። በተለይም ደግሞ እያደረጓቸው በሚገኙ ጨዋታዎች ዙሪያና ከዚህ በኋላ በሚያደርጓቸው የጨዋታ መርሃ ግብሮችን በተመለከተ ለፕሪሚየር ሊጉ ቅሬታቸውን ወይም ደግሞ ያላቸውን ሀሳብ ማቅረባቸውን የተገለጸው። ያው ብዙ ጊዜ እንደምታውቁት የፕሪሚየር ሊግ ጨዋታዎች ሲደረጉ የሚድዊክ ጨዋታዎች የሚደረጉባቸው ሳምንታት ይኖራሉ። በተለይ ከበዓል ሰሞናት ጨዋታ ጋር ተያይዞ በሳምንቱ ግማሽ ማክሰኞ፣ ረቡዕ፣ ሐሙስ የሚደረጉ ጨዋታዎች ይኖራሉ። ከዛ ባለፈ ግን ደግሞ በተለይም ክለቦች በእንደዚህ አይነት የጨዋታ መርሃ ግብሮች ላይ ብዙ ጊዜ ደስተኛ አይሆኑም። ተጫዋቾቻቸውን በፊትነስ ደረጃ አያገኙም። ከተጫዋቾች የፊትነስ ደረጃ ደግሞ ባለፈ ክለቦች ብዙ ጥያቄ የሚያነሱባቸው ጉዳዮች ይኖራሉ እና ማንቸስተር ዩናይትድም ይሄኛው የጨዋታ መርሃ ግብር ለነሱ በፍጹም እንዳልተመቻቸው ከብዙ ነገሮች አንጻር ለነሱ ምቾት እንዳልሰጣቸው ነው ለፕሪሚየር ሊጉ ቅሬታቸውን ያቀረቡት። እንግዲህ አሁን የፕሪሚየር ሊጉን 24 በመቶ ወይም የ9 ሳምንታት ጨዋታዎችን ተመልክተናል። እነዚህ የ9 ሳምንታት ጨዋታዎችን ከተመለከትም በኋላ ምናልባትም ደግሞ ተጨማሪ ሳምንታትን መጠበቅ ይኖርብናል። የትኛው ቡድን ለዋንጫ ይፎካከራል? የትኛው ቡድን ታይትል ኮንቴንደር ነው? የትኛው ቡድን ደግሞ ለቶፕ 4 ይጫወታል ወይ ደግሞ የአውሮፓ መድረክን ለማግኘት የትኛው ቡድን ይጫወታል? ከዛ በተጨማሪ ደግሞ የትኞቹ ቡድኖች ዩሮፓ ሊግ ለመግባት ላለመውረድ ይጫወታሉ የሚለውን ከጥቂት ሳምንታት በኋላ በደንብ አይደንቲፋይ ሆኖ የምንለያቸው ይሆናሉ ማለት ነው። እንግዲህ ቅድም እንዳልኩት ማንቸስተር ዩናይትዶች በፈረንጆቹ ገና ሰሞን በሚያደርጓቸው ጨዋታዎች በቦክሲንግ ዴይ ወይም ደግሞ በፌስቲቭ ፔሪየድ በሚያደርጓቸው ጨዋታዎች ዙሪያ ለፕሪሚየር ሊጉ ቅሬታቸውን ሲያቀርቡ በተከታታይ በሚያደርጓቸው ጨዋታዎች ዙሪያም ሀሳቦቻቸውን ገልጸዋል። እንግዲህ ማንቸስተር ዩናይትድ 3 ተከታታይ ጨዋታዎችን በሜዳው ማለት ነው በሚድዊክ ወይም ደግሞ በሳምንቱ ግማሽ የሚያደርግ ይሆናል ማለት ነው። ለምሳሌ ኤቨርተንን የሚገጥምበትን ጨዋታ ብናነሳ በፈረንጆቹ ታህሳስ 24 የሚደረግ የጨዋታ መርሃ ግብር ነው ማለት ነው። እንግዲህ ይህንን ጨዋታ ማንቸስተር ዩናይትድ የሚያከናውነው በፈረንጆቹ አቆጣጠር ኖቬምበር 24 ነው። ይህንን ጨዋታ ሲያከናውኑ ጨዋታውን ካከናወኑ ደግሞ ከጥቂት ቀናት በኋላ እንደገና ክሪስታል ፓላስን ደግሞ ከ6 ቀናት በኋላ ይገጥማሉ። ከዛ ደግሞ የ3 ቀናት ረፍት ብቻ ደግሞ አድርገው በአራተኛው ቀን ከዌስትሃም ዩናይትድ ጋር በሜዳቸው ጨዋታ ያደርጋሉ። ይሄኛው ጨዋታ ደግሞ እንደተጠናቀቀ ሌላ የ3 ቀን ረፍት ወስደው ወልቭስን ከሜዳቸው ውጪ የሚገጥሙ ይሆናል። ከዛ ደግሞ ሌሎች ጨዋታዎችም እየተከተሉ ይመጣሉ ማለት ነው። በተለይ በሚድዊክ የሚደረጉ የጨዋታ መርሃ ግብሮች ኢቨን ቦርንመዝን የሚገጥሙበትም የጨዋታ መርሃ ግብር እንደዚሁ በጣም በጉጉት የሚጠበቅ ነው። ይሄም ጨዋታ በኦልድ ትራፎርድ የሚያደርጉት ከተከታታይ ጨዋታዎቻቸው መካከል ተጠቃሹ ነው ማለት ነው። እንግዲህ እነዚህ ጨዋታዎች የሚደረጉባቸው ቀናትና ከዛ ደግሞ ደጋፊዎች እነዛን ጨዋታዎች እንዴት ሊመለከቱ ይችላሉ የሚለው ነገር በክለቡ በኩል የተወሰኑ ቅሬታዎች እንዲፈጠሩ እንዳደረገ ዚ አትሌቲክ በባለፈው ሳምንት ዘገባው ገልጿል።
እንግዲህ አሁን ጨዋታዎች የሚደረጉባቸው ጊዜያት ለምሳሌ አሁን ማንቸስተር ዩናይትድ ከቶተንሃም ስፐርስ ጋር የሚያደርገው ጨዋታ ከቀኑ 9 ሰዓት ከ30 ላይ የሚደረግ ጨዋታ ነው። እንግዲህ በሳምንቱ ግማሽ ከቀኑ 9 ሰዓት ከ30 ላይ ጨዋታ ማድረግ ማለት ምናልባት ደግሞ በጣም አስቸጋሪ ሊሆን ይችላል ወደ ሜዳ መጥተው ጨዋታውን ለሚመለከቱ ሰዎች። ክሪስታል ፓላስን የሚገጥሙበትን የጨዋታው መርሃ ግብር ብትመለከቱት በተመሳሳይ ከቀኑ 9 ሰዓት ላይ ነው ይሄ ጨዋታ የሚከናወኑ። እንግዲህ ልብ በሉ 9 ሰዓት ከ30 ከቶተናም ጋር ከክሪስታል ፓላስ ጋር ደግሞ ከቀኑ 9 ሰዓት ላይ ጨዋታዎቻቸውን ያከናውናል። ወልቭስን የሚገጥሙበት የጨዋታ መርሃ ግብር ደግሞ እንደዚሁ ሌላኛው ማንቸስተር ዩናይትዶች ቅሬታ ያቀረቡበት ስለመሆኑ ብዙ ሀሳቦች እየተነሱ ይገኛሉ። ስለዚህ አሁን የነዚህ የቦክሲንግ ዴይ ጨዋታዎች የሚደረጉባቸው የጨዋታ መርሃ ግብሮች በተለይ ደግሞ ሰዓታቶቹ ከዛ ባለፈ ደግሞ እንደዚሁ የጨዋታዎቹ መደራረብን ቢሆን ከጨዋታዎቹ ሰዓታት ጋር ተያይዞ ማንቸስተር ዩናይትዶች እንዲህ ያለውን ቅሬታ አቅርበዋል። የማንቸስተር ዩናይትዱ ሲኢኦ ኦማር ቤራዳ ከፕሪሚየር ሊጉ ጋር ንግግር አድርገው ነበር። ከሪቻርድ ማስተርስ ጋር ንግግሮችን አድርገዋል። በእነዚህ ንግግሮቻቸው ላይ በተለይም ይሄ የፕሪሚየር ሊጉ ካልቸር ባህል ተብሎ የሚጠቀሰው ምናልባት ሌሎች ሊጎች ላይ የማናየው በጣሊያን ሊሆን ይችላል ወይ ደግሞ በስፔን ሊሆን ይችላል የማናየው አይነት ባህል አሁን ሌሎች ሊጎች ላይ በበዓል ሰሞን አይጫወቱም፣ እረፍት ነው የሚያደርጉት። የፈረንጆቹ ገናን እቤታቸው ነው የሚያሳልፉት ወይም ከቤተሰቦቻቸው ጋር ነው የሚያሳልፉት። በእንግሊዝ ፕሪሚየር ሊግ ባህል ግን በበዓል ሰሞናት ጨዋታ ማድረግ የተለመደ ጉዳይ ነው እና ማንቸስተር ዩናይትዶች በተለይም ይህንን ስኬጁል መቀየር የሚቻል ከሆነ ኢቭን ደግሞ በዚህ አጋጣሚ ለጨዋታ አስተላላፊዎች እና ደግሞ ጨዋታውን ለሚመለከቱ ተመልካቾችም ምቾት የሚሰጥ ሰዓት አይደለም በሚል ማንቸስተር ዩናይትዶች እንዲህ ያለውን ቅሬታቸውን ለፕሪሚየር ሊጉ አቅርበዋል ማለት ነው። ማንቸስተር ዩናይትድ በእርግጥ የሰኞና የአርብ ጨዋታዎችን በተመለከተ ከዛ በኋላ የሚተላለፉ የጨዋታ መርሃ ግብሮችን በተመለከተ ስምምነት ላይ ከደረሱ ክለቦች መካከል አንዱ ነው። ያው የአውሮፓ መርሃ ግብር የለበትም ወይም የአውሮፓ መድረክ ላይ የሚሳተፍ ቡድን አይደለም። ስለዚህ ያ መሆኑን ተከትሎ ሞር እዚህ ነገር ላይ የመስማማቱ ዕድል በጣም ሰፊ ነው። እንደ ሌሎቹ ክለቦች የአውሮፓ መድረክ ጨዋታ የለበትም። ከዛ ባለፈ ግን ማንቸስተር ዩናይትዶች በሲዝኑ አጋማሽ ላይ ወደ ሳውዲ አረቢያ በማቅናት የወዳጅነት ጨዋታ እንኳን ባያከናውኑ እዛ ሆነው ልምምድ የማድረግ ፍላጎት አላቸው። ልክ አርሰናል ያለፉትን 2 ዓመታት ወደ ዱባይ እያቀና የዝግጅት ጊዜውን ሲያደርግ እንደነበረው ማንቸስተር ዩናይትዶችም ወደ ሞቃታማው ሳውዲ አረቢያ በማቅናት በዛ ዝግጅት ጊዜያቸውን ማድረግ ይፈልጋሉ። ምናልባት ያ የካላንደር ጊዜ ይህንንም ነገር ሊያመሰቃቅልባቸው ይችላል ተብሎ ይታመናል ማለት ነው። ስለዚህ በዚህ የበዓል ሰሞን ጨዋታ ዙሪያ ማንቸስተር ዩናይትዶች እንደዚህ አይነት ቅሬታቸውን አቅርበዋል። ከዛ ባለፈ ግን ይሄ ነገር ለደጋፊዎች ምን ማለት ነው የሚሉ ጥያቄዎችን ደግሞ ማንሳት አስፈላጊ ይሆናል። ምክንያቱም በጣም ብዙ ደጋፊዎች ቀድመው የሲዝን ትኬት፣ የአመት ትኬት የሚገዙ ደጋፊዎች አሉ። አሁን እነዚህ ደጋፊዎች ለምሳሌ የጨዋታ መርሃ ግብሩ ሲለወጥ ሰዓቱ ሊሆን ይችላል ወይ ቀኑ ሊሆን ይችላል ሲለወጥ ያን ነገር ደግሞ ለማስተካከል የሆነ አይነት ፕሮሰስ መሄድ ይጠበቅባቸዋል። ምናልባት ደጋፊዎች ያንን ትኬት መመለስ ይችላሉ፣ ግን ደግሞ ገንዘባቸውን መልሰው አያገኙም። ከዛ በኋላ ደግሞ ወይ እንግዲህ ሌላ ትኬት ደግሞ ለመግዛት ሲገደዱ ልንመለከት እንችላለን። ለምሳሌ የአይሪሽ የደጋፊዎች ማህበር አለ እና 35 ደጋፊዎች የኤቨርተኑን ጨዋታ ለመመልከት እነዚህ ግሩፖች ትኬት ገዝተው ነበር ቀደም ብለው፣ ግን አሁን ቁጥሩ ወደ 15 ዝቅ ብሏል ማለት ነው። ምክንያቱም ከሰዓቱ ጋር ተያይዞ ደጋፊዎች የማንቸስተር ዩናይትድን ጨዋታ መመልከት ይፈልጋሉ። ወደ ኦልድ ትራፎርድ ሲሄዱ ልጆቻቸውን ይዘው ከትንንሽ ልጆቻቸው ጋር አብረው ወደ ስታዲየም ተጉዘው ጨዋታዎችን መመልከትና ማየት ይፈልጋሉ። ነገር ግን ደግሞ የቀን የጨዋታ መርሃ ግብሮች ሲሆኑ ለምሳሌ ረቡዕ ቀን 9 ሰዓት፣ ሐሙስ ቀን 9 ሰዓት ተኩል የሚደረጉ ጨዋታዎች ከሆኑ አይደለም ልጆቻቸውን ይዘው ለመምጣት ይቀርና ራሳቸው እንኳን ወደ ሜዳ መጥተው ጨዋታ ላይ መመልከት በጣም ሊቸግር ይችላል። ከዚህ በተጨማሪ ለነዛ ሰዎችን ብቻም ሳይሆን ወይ ደግሞ ለነዚህ ሰዎችን ብቻም ሳይሆን እንደው በጣም አስቸጋሪ የሚሆነው ነገር ጨዋታው መጥተው ለመመልከት ኢቭን ማታ ላይ የሚደረጉ ጨዋታዎች ከሆኑ ማታ 4 ሰዓት 5 ሰዓት የሚደረጉ ጨዋታዎች ከሆኑ እነዛን ጨዋታዎች ለመመልከት ለደጋፊዎችን በጣም አስቸጋሪ ሊሆን ይችላል። ይሄ ነገር ደግሞ አፌክት የሚያደርገው የዚህን ክለብ ደጋፊዎች ብቻም ሳይሆን የሌላ ክለብ ደጋፊዎችንም አፌክት ያደርጋል። ለምሳሌ በዲሴምበር 15 ማንቸስተር ዩናይትድ
ከቦርንመዝ ጋር የጨዋታ መርሃ ግብሩን ምሽት 5 ሰዓት ላይ ነው የሚያከናውነው። አሁን ይህንን ጨዋታ ሲያከናውን ደጋፊዎች የቦርንመዝ ደጋፊዎች ወደ ኦልድ ትራፎርድ መጥተው ጨዋታውን ካከናወኑ በኋላ ከእንደገና ተመልሰው ወደ ደቡብ ኮስት ለመመለስ የባቡር ወይ ደግሞ የትራንስፖርት አገልግሎት በዛ ሰዓት በበቂ ሁኔታ ላያገኙ ይችላሉ። ያ ደግሞ ምናልባትም ደጋፊዎች ከሜዳቸው ውጭ መጥተው የሚደረገውን ጨዋታ ለመመልከት እንቅፋት ሊሆንባቸው ይችላል ማለት ነው። ስለዚህ ያ መሆኑን ተከትሎ ምናልባትም ደግሞ በጣም አዳጋች የሚሆነው ነገር ለተጋጣሚ ክለብ ደጋፊዎችም እንዲህ አይነቶቹ ነገሮች በጣም አስቸጋሪ መሆናቸውን ማንሳት በጣም ተገቢ ይሆናል። ዞሮ ዞሮ ግን ማንቸስተር ዩናይትዶች ይህን ቅሬታቸውን አስገብተዋል። ብዙ ጊዜ አሰልጣኞች ቅሬታቸውን የሚያቀርቡበት ነገር ነው። ከዚህ በፊትም የነበሩ ትልልቅ አሰልጣኞች አሁን ያሉትም ቢሆኑ በተለይ የቦክሲንግ ዴይ ጨዋታዎች ላይ የጨዋታዎቹ መደራረብ፣ ከዛ በኋላ የቀን ጨዋታዎች መኖራቸው ለደጋፊዎች ትኬት እየገዙ ለሚመጡ ለሌላ ክለብ ደጋፊዎችም ቢሆን ምቾት የሚሰጥ አይደለም። ከዛ በተጨማሪ ደግሞ የጨዋታዎቹ መደራረብ ራሱ ተጫዋቾቹ ላይ የሚፈጥረው ጫና ወይ ደግሞ ሌሎችም ነገሮች አሉና እነዛን ነገሮች ከግምት ውስጥ ስናስገባ ምናልባት ማንቸስተር ዩናይትድ ቅሬታ ያቀረበበት መንገድ የሆነ እውነታ አለው ብለን ልንረዳው እንችላለን። ዞሮ ዞሮ ግን እንግዲህ ፕሪሚየር ሊጉ ይሄን ነገር እንዴት አድርጎ ሊያስተካክለው ይችላል? ያው ለማንቸስተር ዩናይትድ ብቻም ሳይሆን ለሁሉም ክለቦች ነው ይሄ ነገር ያው የሚሆነውና በጣም አስቸጋሪ በጣም አዳጋች ነው የሚሆነው። ዞሮ ግን ማንቸስተር ዩናይትዶች እንግዲህ ከእንደዚህ አይነት ነገር ጋር ፌስ የማድረግ ግዴታ ይኖርባቸዋል። እንግዲህ ቅሬታቸውን አቅርበዋል። ከዚህ በኋላ ደግሞ በዚህ ጉዳይ ዙሪያ ምን አይነት ነገሮችን እንሰማለን የሚለውን በቀጣዩ ጊዜ ላይ የምንመለከተው ጉዳይ ይሆናል ማለት ነው።